ነው ይሄ የብዛት የማነስ የመብዛት ምናምን ጉዳይ አይደለም አንድን ትግል የሚያስመስለው ኦር ህዝብ ውክልና አለኝ የሚል አካል ትክክለኛ ቁመና ሊኖረው የሚችለው በህዝብ ጥቅም ላይ እስካልተረማመደ ድረስ ነው ነው የሚታየኝ ነገር በፍጹም ለማራ ህዝብ በፍጹም ማለት ነው የሚጠቅም ነገር ያዝ ቡድን የለም የሚጠቅም ነገር መስሎት ይወጣና ያልገባው ግን አለ ሶ ያልገባው ኃይል አለ እዚያ ውስጥ አላማው የራሱ አላማ ገብቶት የራሱንና የቡድኑን ጥቅም ለማስፈጸም ይሄዳል በስሜትና በተለበዚህ ከዲያስፖራ አካባቢ ትዛዝ የሚቀበሉ ወንድሞች አሉ በቃ እንዲያድግ ሚዲያ ላይ ታየውን እንትን ይላሉ ፎቶዋቸው ሚዲያ ላይ ይለጠፋል የሆነ ነገር ይደረግላቸዋል በቃ አሁን አብዛኛው እኮ በነገር ላይ በቁሙ እንትኑን ሁሉ ይሄ የሚያሸልል የሚያዘፍን ምናምን ነው አርቲስት እንትን ያደረገ አርቲስት ሎካሊ የቀጠራ በቁሙ እየተዘፈነለት የሚያይዝ የሚሸላለም እንትን የሚያደርግ ማት ነገር ዓለሙን ጨርሷል ኦልሞስት እዚያ ላይና ሌላ ፍላጎት ሁሉ ያለው አይመስልም ሶ በአማራ ጥቅም ላይ የቆመ እውነት ለመናገር ያልገባቸው እንዲገባቸው ብቻኛ እንደ አንዳንዶቹን አገላለጻቸውንም ምናምን ጄኒውን ለመሆን እንገደዳለን እንጂ በብዙ እንትን ተርሞች ሊገለጥ የሚችል የአማራን ህዝብ በኢኮኖሚ በማህበራዊ ህይወት በስነ ልቦና ጭምር አሁን ከአድማብተና ከመከላከያ ወር ከሚኒሻ ጋር ገጥሞ ሁሉ አይደለም አንድ እናት ይፋን ውስጥ የተቀላቀለ ልጅ ቢኖራት ማን እንደሚገለው ሁሉ አታውቅም ማለት ነው እርስ በርሱም ጭምር ያለው እንትና ጠይቴ ተኩስ ሲተኮስ ቦታዎች ብዙ አይመረጡም ምናምን ባገኘበት ጀግና ለመባል በከተማም ላይ በምንም ሂዶ ይተነኩሳል ከመከላከያ ጋር ያ ተኩስ ይነሳል በዚያ መሃል በተኩስ የሚጠፋው ኃይል ብዙ ነው ንጹሃን ጭምር ይሄ ሁለቱም ኃላፊነቱን አሳይመንቱን የሚወስድ ሆኖ ግን አጠቃላይ ለአማራ ህዝብ አሁን እዳ ነው የሚታየኝ ነገር ቅድም የሚዘናቸው ወጣናቸው ካልኩ ጥያቄዎች ጋር የህሉና አሁን ትጥቅ ሊፈታ ነው አማራ ምናምን ነበር አይደለም መቀስቀሻችን የነበረው ረጅም ጊዜ አሁን ትጥቅ እያስፈታው ያለው አማራ ነው የህዝብ ያ ታገይ ነው ታገላታለው የሚለው የሆነ ቀበሌ ላይ አንተ ወጣህ ያደራጀህ ከሆነ መጀመሪያ የሚጀምረው ቀበሌው ላይ ያሉ መሳሪያዎችን በመሰብሰብ ነው እንግዲህ ይሄ መሳሪያ ጋር ያለው አታችመንት ያማራ ህዝብ በጣም እንትን ነው ያባቴ ምናምን ያለ ሲወርድ ሚዝ ደግሞ የሆነ በሬውን ሽጦ ጨምሮ መሳሪያውን ከሚመጣው ዘመን ጋር ያዘመነ ለመያዝ የሚሞክር ማህበረሰብ ነው ያን ነው መጀመሪያ ለቃቅሞ ሽጦ በወንድሙ ወር በመናምን ስም ከተማ ላይ የሆነ ነገር ይገዛል ሶዚያ ታጋይ መስሎ ደግሞ በየ3 ወሩ ግብር እየተቀበለ ይቀጥላል ማለት ነው ሶ ያማራ ህዝብ እዳ ነው እዚያ ውስጥ ያለው ነገር ምንም እንኳን አሳይመንቱ ድርሻውም የሁሉ የሚመለከተው አካል ሁሉ ቢሆንም እንደንተን ግን አሁን ያለው ሁኔታ በፍጹም ለአማራ ተስፋ አይደለም በዚህ ከቀጠለ ትንሽ ነገሮች ሁሉ ፈታኝ ነው ሊሆን የሚችሉት በጊዜ ሂደት ህዝብም ራሱ ይሄን ኃይል ለመታገል የሚገደድባቸው እንትኖች ይመጣሉ አሁን ትልቁ ነገር ምንድነው መስለህ ያሱ ማለት ለምሳሌ የቲፒኤልኤፍን ጉዳይ እናንሳው ብዙ ጊዜ ማለት እንደነዚህ አይነት ነገሮች እንዲፈጠሩ ትልቁ የጀርባ ጽንት ህወሓት ነው ተብሎም ስለሚታሰብ ማለት ነው ቀደም ሲሉ እንደተጠቀስከልኝ እንግዲህ የአማራ ህዝብ ጥያቄ መሰረታዊ ጥያቄ ካለም ያ ጥያቄ እንዳይመለስ ያደረገው ራሱ ቲፒኤልኤፍ በተደጋጋሚ ሲያደርጋቸው ከነበሩ የፖለቲካ ሴራዎች ውጤት እንደሆነ በርክት ያሉ ነገሮችን አንስተህ ስታስረዳኝ ስለነበረ ቲፒኤልኤፍ ብዙ ጊዜ እንግዲህ ለ27 አመታት መራ ከ27 አመታት በኋላ እንግዲህ 3 አመት እንደዚህ የሚሆን ደግሞ ትግራይ አካባቢ ያለው ነገር ሲመራ የነበረበት ሂደት ነበር በአንጻሩ ግን እነዚህ በተለይ ላይ ሆኖ የሚንቀሳቀሱ አካላት በተለያየ ወንጀል የሚጠረጠሩ እንደሆነ በተደጋጋሚ እንሰማለን ምናልባትም ከነሱ ከመጡት የስራ አስፈጻሚ ኮሚቴ አባላትም ራሱ በዚህ ረገድ በደንብ ሰፊ የሆነ ማብራሪያ ሲሰጡ ነበር ሶ ጥፋታቸውን ለማጣፋትና በዛ ተጠያቂ ላለመሆን ይሄ እንደዚህ አይነት ትግል አማራጮችን የሚጠቀሙበት ሂደት እንዳለ አይተናል ቲፒኤልኤፍም አንዱ ማሳያው እሱ እንደሆነ በተደጋጋሚ ያያየን ስለመጣን ማለት ነው የቲፒኤልኤፍ ጉዳይ እንመለስበታለን ከዚህ ጋር ተያይዞ አሁን ላይ አማራ ክልል የሚንቀሳቀሰው ይሄው ቡድን ነፃ ያልወጣ ነፃ አውጪ ነው ብለን ማለት እንችላለን ጥሩ አገላለጽ ነው አይዞኝ ነፃ ያልወጣ ነፃ አውጪ የሚወደድ ተርም ነው ለምን ታውቃለህ አንደኛ ከግል ፍላጎቱ ነፃ አልወጣም ከግል ፍላጎት አሁን ሰማው አንተ ለህዝብ ነው የምታገለው ስትል አቶ ኢንዶፍ ዘዳይ የሆነ የምታሸንፍ ከሆነ የሆነ ኃላፊነት ምናምን ቢኖር የሚገርም አይደለም እነዚህ ሰዎች ግን አንዳንዶቹ ቴዎድሮሳውያን ምትላቸው አይነት በቃ ይሄ ዘመኑ አልቋል ምናምን ያሉ መመኑን በየአጥቢያው በውስጥ ለውስጥ የሚያስፈራሩና እነሱ ነገስታት ሊሆኑ እንደሚችሉ የሚሰሩ እና የትኛውንም
እነሱን የሚመስል ሰው ካገኙ ማጥፋት የሚፈልጉ አሁን ጎንደር አካባቢ ያለ አንድ ሳሚ የሚባል ውርጋጥ ይቅርታ ለቃሉ በጣም እንደዚያ ነው ፊልም የሚደረገው። ገንዘብ የሚሰበሰብለት ከያጥቢያው ይሄ አስራት በኩራት የሚባላል ለምእመናን ለቤተክርስቲያን የሚያወጡት እሱ ቀርቶ ለሱ የዲሽቃ መግዣ ምናምን ነው የሚደረገው። እዚህ በተጨማሪ እዚህ ውስጥ እዚያ ቋራ አካባቢ ነው ቤዙ የሚሰራቸው ይሄ የህገወጥ የሰዎች ዝውውር ምናምን እንዳሉ ሆነው ማለት ነው። እንደነዚህ አይነት እንትኖችም ጭምር ይሄን ለምሳሌ ያነሳውትና ብዙዎቹ በዚህ የሚስማሙበት እና የሚሰባሰቡበት በዙሪያው የሚሰባሰቡበት እኛም ጋር ረጅም ጊዜ ይሄን እንድች ለማረም ለማስተካከል ሞክረን ያልተቻለ አንዳንድ ጊዜ መንጋ አስቸጋሪ ነው በመንጋ የሚከር ነገርና በብዙ እንትን ነፃ ያልወጣው አንዱ ከራሱ ፍላጎት ነው። ሁለተኛው የዚህ ሊደርሺፑ በተለይ አሁን ትልቁ ፌለሪቲና መርገምት ያለ ከሊደርሺፑ ላይ ነው፣ የፋኖ አመራር ላይ ነው። ሁለተኛው ከህዋትም ቅድም ካልነው ከሻቢያም ከሌሎችም ረጅም እጆች ያው መድረስ ስለማይችል አይሉ ኔትወርኩም ፖለቲካል መረዳቱም ደካማ ነው፣ ከቅርብ ነው የሚጫነው። ህዋት የትሚያምጣው በህዋት መስመር ያደጉና አሁን ህዋት የምትነካካቸው ክሊኮች ናቸው። ለክፉ ቀን ያስቀመጠቻቸው ድሮ ጀምሮ በቅርብ ከህዋት ጋር ግንኙነት ያላቸው የደህንነት ሰዎች የነበሩ በዩኒቨርሲቲም ውስጥ በሌሎች ተቋማትም በሃይማኖት ተቋማትም ውስጥ የህዋት ደህንነቱ ነው የቆዩ ሰዎች አሁን ህዋትን አግዘው መልሰው ወደ 4 ኪሎ ለማምጣት ጥረት የሚያደርጉ ናቸው እና ከአንድ በሌላ ኃይል የተጫነ ነው፣ ነፃ አይደለም። ሁለተኛ በራሱ ፍላጎት ውስጥ ባርነት ውስጥ ያለ ነውና የአማራን ህዝብ ልልና የአማራን ህዝብ እሴት ባህል ወግ የሚጠብቅ አይደለም ፈጽሞ። እንደው ድሮኮ እንሰማለን አይደል አትሊስት የኛ አያቶች ቅድመ አያቶች ሊያደርጉት የሚችለው የቅርብ ጊዜ ትውስታ ነው ይሄ። ከመሀል ሀገር ሰው ከክፍለ ሀገር ወደ መሀል ሀገር ለዳኝነት ሲመጣ በተጣላበት በርስት በመናም ጉዳይ ላይ ስንቅ በጋራ ቋጥሮ ነው ወደ ፍርድ የሚመጣው። ያው ይሄ ለፍትህ ያለው እንትን ማለት ነው። ሶ ኢሹ ነው ያገናኘው እንጂ የግል እንትን የለውም ማለት ነው። አሁን ከዚያ እንትን ፈርጠም ብሎ ካየህ ጧት አይቶ ማታ ሊያጠፋህ የሚፈልግ እንትን ያለውና በብዙ መንገድ ከራሱ ፍላጎት በቅርብም ከሚጭኑት ሰዎች አሁን የወደቀ እንትን ህዋትን ኦልሬዲ የወደቀ ፌል ያደረገና ሊታሰብ የማይገባው ወላበት አሁን አብዛኛው የትግራይ ህዝብ የትግራይ ወጣት በነቃበት ጊዜ የአማራ ክልል ውስጥ እንደነዚህ አይነት ደንቀራዎችን ለውክልና ማግኘቱ ሁሉ በጣም ይገርመኛል እውነት ለመናገር።